ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ መድኃኒዓለም። ሁሉ ሰላም ነው። ቆይታ እንዴት ነው? ሁሉ ሰላም ነው። ስራ፣ ጤና በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ወደ ዛሬ ቪዲዮዎች ሳልፍ እንግዲህ ሃይሚ ብሩክ ካዩ ጋር ሆኖ ሩም ደርሳበታለች። በጣም በጣም አሳፋሪ ነው። እንደዚህ አይነት ማለት አንድ ሰው መቅጠር አንድ ሰው ካሰበ ሩም አይደለም መቅጠር ያለበት፣ ሻይ ቡና ቦታ ካፌ ላይ ነበር መቅጠር ያለበት። ግን ያው ልጅቷ በጣም ፓወርፉል ሆናለች። እንኳን ብሩክ ነክቶባት እሷ እንደዚሁም ነብር ናት። እና ይሄን አሳያችኋለሁ። ሌላው አብርሽ ለሄርሜላ ቀለበት አሰረላት እንዴ? ይሄ ነገር በቃ ከረረ ማለት ነው እንዴ? የምር ሆነ እንዴ? እኔ እኮ ማለት ጀስት ፈን መስሎ የነበረ ግን አይደለም። ወደ እውነታው እየሄደ ነው ማለት ብቻ። እስኪ እሱንም እናወራበታለን። እወዳችኋለሁ። ይሄን ቪዲዮ ስትጀምሩ ላይክ እና ሼር ሰብስክራይብ አድርጉልኝ። እወዳችኋለሁ። ወደ ብሩክ ከእዩ ጋር አልጋ ቤት ተይዟል። እስቲል ነው ማለት አንድን ሰው ማለት ነው ማለት እኔ የምፈልገው ሰው አሁን ስቀጥር አልጋ ቤት አይደለም። አልጋ ቤት ለምን ትቀጥራለህ? ልጅቷ እንደውም ሃይሚ የዋህ ስለሆነች ነው እንጂ ማለት ነው አንቃ ነበር የምትገላት። አንቃ እኔ ብሆን ሃይሚን ብሆን ማለት በሴቶች ቦታ የሚሆን ሰው ያውቀዋል። ግን ይሄንን ስሜቱን ግን ሌላ ሰው ቢሆን ቦጫጭቆ ነው የሚጥላት። ሲጀመር ብሩክ እንዴት እንደዚህ ታደርጋለህ? ማለት ማረግም የለብህም። አልጋ ቤት ማለት የእሷን ስሜት ምን ለመጉዳት ነው ወይስ ማለት ሰሞኑን ያለቀሰችው አይበቃትም ልጅቷ? ማለት በዚች በምታምር ፊቷ በቆንጅዬ ፊቷ ያ ሁሉን ባሲፈስ በጣም ያሳዝናል እና ጥሩ አይደለም፣ ተገቢም አይደለም። ሃይሚ ስታለቅስ እኔ እንጃ ይከብዳል። እና እስኪ ሩም ድረስ ሄዳ አናግረዋለች ሃይሚና ልግባ ስትለው ስቲል ነው አትገቢም ብሏታል። ምን ሆነሃል እንዴ? ከማን ጋር ነው? አይናውጣ ናት ልጅቷ። ግን በስም በጣም አይናውጣ። እንዴት አልጋ ቤት ገና ልጁ የሱ ነው ተብሎ አልጋ ቤት ማለት መኝታው አይነው። ግን አልጋ ቤት ይሁን እሱ የያዘው ሩም ይሁን አላቅም፣ ግን ይመስለኛል ብቻ እንደዚህ አይነት ቤት ውስጥ አንድ ወንድና ሴት ገብተው ተቀመጡ ማለት ምን እንደሚፈጠር ይታወቃል። ያው እሳትና ጭድ አንድ ላይ መቼም ለሁለት ለሶስት ሰዓት ያክል ራሱ አይቆይም። ለ30 ደቂቃ አረ ለ3 ለ4 ደቂቃ ራሱ አይቆይም። እና ያው እንደ ሰውየው ይወሰናል እንትን የሚልና ማይል። እና ሃይሚ ደግሞ በፈጣሪ አጋለችው፣ በጥፊ አጋለችው። እንዴ ሃይሚ እንደዚህ በብሩክ ላይ ጨክነሽ? አረ ይመችሽ የምር እንደዛ። እኔ ብሩክና ሃይሚን ሳቃቸው በጣም በጣም ይዋደዱ ላይ ልጆች ናቸው። ግን በክብሯ ስለተመጣባት እሷ ግን ይዛ አዙረዋለች፣ በጥፊ አዙረዋለች። እኔ ማለት እንደዚህ እስከዛሬ ድረስ ከአንድ ዓመት በላይ አብረው ቪዲዮ ሰርተዋል። ግን እንደዚህ መታው አታውቅም። ግን እኔ እሷ እንደዛ ስታወላግደው በጥፊ የሱ ትዕግስት በእርግጥ ምንም ማድረግ አይችልም። ትዕግስቱ ግን አደነኩለት። ማለት ወንድ ልጅ ሴት ልጅን መግጠም የለበትም። ከገጠመ ወንድ ከወንድ ጋር ነው መግጠም ያለበትና ልጁ ግን የትንሽ ትልቅ ነው ማለት በእድሜው ትንሽ ነው፣ አስተሳሰቡ ግን ትልቅ ነው። አያችሁ፣ ሌላ ሰገጤ ፋራ ቢሆን እሷን ይመታት ነበር ታውቃላችሁ። እና እሱ ያደረገው ነገር እኔ በጣም ነው ያደነኩት። በጣም ብሩክ የእውነት የበሰልክ ሰው ነው። የምር በጣም ትችላለህ። አንዳንድ ፋራ ቢሆን ማለት በጥፊ አዙሮባት እዛው ይደፋት ነበረ። እሱ ግን በክብር በቃ እጇን ይዞ እረፊ ነው ያላት። ደግሞ የሷ ምትራሱ እኮ ይለያል። አዞረችበት በዚህ እዲ ሃይሚ። አረ እኔ አንቺ አልመሰልሽኝም የምር ዲ ነብር ማለት የሆነች ነብር ልጆቿን ሲነቁባት እንዴት ነው እሳት የሚያረጋት? ላይክ እንደዛ ነው የሆነችው። ዋው! ኧረ ክብር ይመችሽ።
ለማንኛውም እኔ በነ ሃይሚ ላይ የምናገረው ነገር ቢኖር ብዙ ሰው ልታለያዩአቸው ትሞክራላችሁ፣ ግን ከአሁን በፊት እነ ዳኒ ሊለያዩ ፈለጉ፣ አልተሳካም። ብዙ ሰዎች እነ ፋሲል ሊለያዩ ፈልገው ነበረ፣ አልተሳካም። ብዙ ሰዎች ለመለያየት ፈልገው ነበር፣ ግን አልተሳካም። መቼም አይሳካላችሁም። ግን ያው እነ ሃይሚና ብሩክ መቼም አይለያዩም። ሌላው ይቺ እዩ የምትባይ ልጅ አረ እንደዚህ ስግጥ አትበይ። አረ በፈጣሪ ሲጀመር ደግሞ ነፍሰ ጡር አይደለሽም። ባለፈ የታየው ቪዲዮ እና በማግስቱ የታየው ቪዲዮ የተለያየ ነው። ታይ እንደዚህ አታስመስይ። አንቺ ግን እንደዚህ አታስመስይ። ልጅቷን በቃ አታስለቅሷት። እዲ ምን አረጋቻችሁ እንደዚህ የምታለቅሰው? ለእናንተ ለአንቺ ስራ ስትል ነው እኮ እሷ እንደዚህ እንባዋ የሚፈሰው። እንባ ደግሞ መጥፎ ነው። የምር ጥሩ አይደለም። በእሷ እንባ ብዙ ሰው የሚደሰቱ አሉ። እኔ ብዙ ሰዎችን አይቻለሁ ቲክቶክ ላይ የሃይሚን ፎቶ እየዘቀዘቃችሁ አንዷ የብሩክ እህት ነኝ ትላለች፣ አንዷ ደግሞ እልክ አስጨራሿ የብሩክን ፎቶ ትዘቀዝቃለች። አንደኛዋ ደግሞ የብሩኬ ማለት እህት ነኝ የምትለው ደግሞ የሃይሚን ፎቶ። ግን እናንተ እንደዛ ስላደረጋችሁ ምንድን ነው የሚፈጠረው? እነሱ እኮ አይለያዩም። ሰው ግን ያልበላው ለምንድን ነው የሚያካው? ሲሆን ለማስማማት መሞከር ነው እንጂ ለመለያየት አትፍጠኑ። አንዳንድ ሰዎች፣ እኔ ሁላችሁንም አይደለም፣ አንዳንድ ሰዎች ነው እየተናገርኩ ያለሁት። እዩ የምትባይ እንግዲህ ካረገሽ ያስረገዘሽን ወንድ ሄደሽ ፈልጊ። በቃ እነሱ ብሩክ ጭራሽ 100% አያደርገውም ሲጀመር ማለት ነው። ሲጀመር ደግሞ ልጁ የኔ ነው ብሎ የመጣ ልጅ አለ። ከአሁን በፊት አንድ ቪዲዮ የሰራ ልጅ አለ። እሱን ወደኋላ መለስ ብለሽ እዩ እና ልጆቹም ወደ አዲስ አበባቸው ወደዚሁ ይመለሱና የራሳቸውን ሰላማዊ ህይወት ይኑሩበት። በቃ አዲስ ዓመት ነው፣ ይቅርታ ተባባሉ። ሁሉም አሁን አይ ቲንክ የፈረንጆቹ በዓል ዛሬ ነው ጃንዋሪ 1 እና ይቅር እንዲባባሉ እንዲታረቁ ማድረግ ነው እንጂ እንዲለያዩ አታድርጊ። የሚለያይ ሰይጣን ነው። በቃ የሰው ህይወት አትበጥብጡ። እስኪ የሩታና የአብርሽን ህይወት ብዙ ልጆች ማለት ለያይተው ለአንቺ ከጎንሽ አለንልሽ፣ ለሱ ከጎንህ አለንልህ እያሉ በቃ እንደዚህ ለያዩ። ይሄው ዛሬ አብርሽ ቀለበት አደረገ። ምን ትላላችሁ እንግዲህ ለሄርሜላ ቀለበት? ኧረ እኔ በጣም ነው የተናደድኩት። ማለት እሷም እንደዚሁ በቃ ኧረ ተው እባካችሁ ተው። በቃ ያስጠላል። ክብር የሚባል ነገር አይቀርብም። ግን አንቺስ የወንድ ማለት የተያዘ ባል የወለ ማለት ልጅ ያለው ባል እንዲህ ማለት ምኑ ነው እንትን ያለሽ? በእርግጥ ልጁ በጣም ስማርት የሆነ ልጅ ነው፣ ቀርቦም ያውቀዋል። እና ግን ልጁ እኮ የሩታ ባል ነው። ግን አንቺ ለራስሽ ተገቢ ነው። እኔ ብሆን ማለት ነው እኔ ሩታም ብሆን ምን እንደማረግሽ አሳይሽ ነበር። ወደኋላ ስሬ ነበር ምገርፍሽ። የምር ሄርሜላ የምትባይ ልጅ ማለት ነው። ሩታም ብሆን ግን አለቅሽም ነበረ ማለት ሩታም ብቻ ፈጣሪ ያቀራርባችሁ። እናንተም መቼም አትለያዩም። አብርሽና ሩታ አይ ቲንክ ዛሬ ቀለበት ቢያስርም መቼም አትለያዩም። መቼም ከሩታ ጋር ምክንያቱም ወልዳቸዋል፣ በደም ተሳስራቸዋል። በደም የተሳሰረ ደግሞ መቼም ቢሆን አይለያይም። መቼም አንዳንድ ሰዎች ደግሞ በሩታና በአብርሽ መካከል እየገባችሁ የምትበጠብጡ ሰዎች አላችሁ። እናንተ ደግሞ ከድርጊታችሁ ብትቆጠቡ ኋላ ይቆጫችኋል። ለምን በባልና በሚስት መካከል ገብታችሁ አትበጥብጡ። አንደኛው ለአንድ ወገን አትሁን። እኔ ከጎንሽ አለሁልሽ ውድ እህቴ ምናምን እያላችሁ የአብርሽን ሞራል ለመንካት እኔ ያለሁልህ የኔ ውድ ወንድም እያላችሁ እሱን ሲሆን ማቀራረብ ነው እንጂ ሰውን ማጣላት ምንድን የምታገኙት ጥቅም ምን ታገኛላችሁ? እንዲህ በቃ ነገር በየሰዓቱ ነገር መቆፈር ተገቢ ነው። በባለትዳር መካከል ገብታችሁ ህይወትን የምትበጠብጡ በእርግጥ ያው ባለቤቱን ካልነቁ አጥሮ አይነቀንቁ ይባላል። ማለት አብርሃምን ንቃችሁ ስቲል ነው ሌላ ጓደኛ እንፈልግልሻለን ብዙ ሰዎች እሷታ ነው አውሮፓ እንልክሻለን ምናምን። እኔ በጣም ነው የምታሳዝኑኝ። የብር በጣም ትንሽ ናችሁ።
በተለይ እነ ካሌብ የምትባል ሰውዬ አንተ የራስህ ህይወት የነበረው ከኤደን ጋር ኤደንን እንደዛ አስከፍተህ ሄደህ እዛ ደግሞ የሌላ ሰው ህይወት ትበጠብጣለህ። ሌላው ደግሞ አብርሽና ብራዘሩ ኤፍሬም እናንተ ወንድማማቾች ናችሁ። ሲሆን ማቀራረብ ነው እንጂ ለማለየት አትቸኩሉ። ወንድማማቾች ደግሞ ሆናችሁ አትጣሉ። በችግር ጊዜ ከወንድምህ ውጪ ማንም አይቀርብልህም ማንም እና ከቻልክ ከወንድምህ ጋርም ፒስ ፍጠር። አብርሽ ወንድሜ አንተ ትሁት ልጅ ነህ። ካልነኩህ አትነካም፣ ከነኩህ ግን ነብር ነህ። በዙሪያ ያሉ ሰዎች ሁሉንም ያውቃሉ። እና በቃ እስኪ ከዚህ ከጭቅጭቅ ውጡና ታረቁና ሄርሜላ የምትባይ ልጅ የራስሽን ህይወት ብትኖሪ ተገቢ ነው ብዬ አምናለሁ እኔ በራሴ። እና ለሁለታችሁም መልካሙን ሁሉ እመኝላችኋለሁ። መልካም አዲስ ዓመት ለሁላችሁም። በውጭ ሀገርም ሁላችሁም የማዳም ቅመሞች በጣም ነው የምንወዳችሁ የምናከብራችሁ። መልካም በዓል ይሁንላችሁ። ሃፒ ኒው ይር። ዛሬ የፈረንጆቹ ጃንዋሪ 1 ነው፣ የፈረንጆቹ የመጀመሪያ ዓመት ነው። እወዳችኋለሁ። ቴንኪው። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እስኪ ቻናሌ ሞኒታይዝ ለመሆን 2000 ምናምን 2160 ሰዓት ይቀረዋል። ዋች አወር ማለት ነው። ሰብስክራይቡ ሞልቷል። ዋች አወሩ 2160 ዋች አወር ቀርቶታልና እስኪ ባካችሁ እስኪ ባታውት ራሱ የኔን ቪዲዮ ባታውት ቪዲዮ ከፍታችሁ ተውት። በቃ አትስሙት፣ ግን ለቃ ማለት ከፍታችሁ ተውት። በምታገኙት በስልክ ወዳችሁ ስቲል ነው እስካሁን እዚህ ድረስ ላደረሳችሁ ብቻዬን እንደዚህ ማለት ማንም ሳያግዘኝ ፈጣሪና ራሴ እዚህ ደርሰናል። እንግዲህ ወደፊት ሞኒታይዝ ከሆነልኝ በኋላ እንግዲህ ከጥሩ ላይክ ከነ አብርሽ አይነት መልካም ሰዎች ጋራ እንደነ ብሩክ አይነት እንደነ ማርቆስ አይነት እንደነ ኤፍሬም አይነት ዩቲዩበሮችን ሞኒታይዝ ከሆነልኝ በኋላ እንግዲህ እንተጋገዛለን ብዬ አስባለሁ። እንግዲህ በውስጤ ለመጠየቅ እሞክራለሁ። በዚህ ዓመት በጣም ወዳችኋለሁ። መልካም በዓል ይሁንላችሁ በድጋሚ